ባቢና ጽናት ከስራ ተባረሩ። እንግዲህ የባቢ አባት አቶ ተስፋዬ በሰው ገንዘብ ድንገት ባገኘው ሀብት እንግዲህ ድርቅቅቅ አለ። አንዳንድ ጊዜ የመጣንበትን እንረሳለን። መልሰን አንወድቅ፣ መልሰን አንቸገር፣ መልሰን አናጣ፣ መልሰን አንታመም መሰለን። እንዲህ ያለ ነገር ደግሞ በጣም መጥፎ ነው። ሰው ማለት ያለፈበትንም ወደፊት የሚመጣውን ማስቡ ፈጣሪ የሚፈራ ነው። እንግዲህ ጽናትና ባቢ በፍቅር ተጣምደው እያለ እንግዲህ በገንዘብ ሳይሆን የተገናኙት በንጹህ ፍቅር ነው የተገናኙት። ልጆቹ ግን በጣም ደስ ይላሉ። በገንዘብ መካከል ሳይሆን በንጹህ ፍቅር፣ እሷም ችግር ላይ ሆና እሱም ችግር ላይ ሆኖ ነው የተገናኙት። እና እንግዲህ እነሱን ለመለያየት አቶ ተስፋዬ የባቢ አባት የማይደርስባቸው ችግር የለም ማለት ነው። እንግዲህ የባቢ ድሮ ፍቅረኛው በፊት ለገንዘብ የለውም ብላ ትታው ሄዳ ገንዘብ ለገንዘብ ላይ ሄዳ፣ አሁን ግን ገንዘብ ያለው ጊዜ ደግሞ ስትመጣ ባቢን ይሏታል። ብቻ አንዳንድ ጊዜ በህይወታችን የብልጥና እኔ ብቻ በልጣለሁ፣ እኔ ብቻ አውቃለሁ የሚሉ ሰዎች አሉ። ግን እንደዛ ሳይሆን ሁሌም ደግሞ ትዕግስትና መልካምነት ለማንኛውም ሰው ስናስብ እናሸንፋለን። ምክንያቱም በራሳችን ላይ የማንወደውን ነገር በሰው ላይ ማሰብ ከዚህ በላይ ክፋት የለም ማለት ነው። መጥፎነት ከዚህ በላይ የለም። ለራሳቸው የሚወዱትን ለሰው ይመኛሉ። እንግዲህ ራሄል የመጀመሪያ ጓደኛው ነበረች ለባቢ። አሁን ላይ አልፈልግሽም፣ አንቺ ገንዘብ መርጠሽ ሄደሻል በጊዜው፣ አሁን ላይ ደግሞ ለእኔ የምትሆነኝ ሴት አግኝቻለሁ ጽናትን እያለ እምቢ ብሏታል። አባቱ ደግሞ እንግዲህ በነ ጽናት ድርጅት ዛሬ ላይ ፎቅ የሄደ መስሎታል። ነገ ደግሞ ሊያጣው ይችላል። ግን ያንን አላገናዘበም። ጽናትን ትናንትና የራሷን ድርጅት እንዳልነበር ዛሬ ጽድ ያቃጥሯታል። በስተ መጨረሻም ከስራ አባረራቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁበት አላህ ሰላማችሁ ያብዛላችሁ። እንግዲህ የባቢና ጽናት ፍቅር በጣም ደስ የሚል ነው። በችግር ጊዜ የተገናኙ ልጆች ናቸው ማለት ነው። በጣም ነው የሚዋደዱት፣ የሚከባበሩት፣ የሚተሳሰቡት ማለት ነው። እንግዲህ ለሰው ልጅ ዋናው ፍቅር ነው። ገንዘብ ከኋላ ነው የሚመጣው። ምክንያቱም እነሱ ሰላም ሆነው በፍቅር ሲኖሩ ስራ ሰርተው ያካብታሉ ያለውን ነገር ማለት ነው። የሰው ልጅ ዋናው ነገር ንጹህ ፍቅር ነው። በጥቅም የመጣ ነገር ያጠቅሙ ሲያልቅ ያልቃል ሁሉም ነገር። እንግዲህ ራሄል የመጀመሪያው ጓደኛ ነበረች። ያን ጊዜ እንግዲህ ሲለያዩ ባቢ ጋር ገንዘብ መርጣን የሄደችው፣ እሱ ደግሞ ልቡ ተሰብሯል። ችግር ሁሉን ነገር አዲስ ስለሆነ ያደገበት ስለሆነ ገንዘብ መርጣ እስከሄደ ድረስ ሁለተኛ ወደ ህይወቱ እንዳትገባ አስጠንቀቋታል ማለት ነው። አሁን ላይ ግን የነጽናትን ንብረት ወይም ሀብት ይዞ አባቱ ደግሞ ጽናትን በጣም ያሰቃያታል ማለት ነው። ትናንትና ድርጅቱን መታ አስተዳደረው ጽናት ዛሬ ላይ ጽዳት እየሰራች ነው በራሷ ድርጅት ማለት ነው። ግን ጽናት ጠንካራ ልጅ ናት። ሀይቀን በጣም ጭንቅላት እኮ ይነካል። ትናንትና የራሳችሁ ድርጅት ሆኖ ዛሬ ደግሞ ያን ጽዳት ሆናችሁ ስትቀጠሩ በጣም ከባድ ነው። ጽናት በጣም ከሚባል በላይ ጠንካራ ሴና ማለት ነው። የዛሬ መውደቋን ሳይሆን የነገ ከፍ ማለቷን ነው የምታየው። እና በጣም ጠንካራ ልጅ ናት። ለአባቷ እንግዲህ ጽኑዬ እንግዲህ ጽዳት መስራቷን ለአባቷ ሸሽገው ነበር እና ሌላ ስራ እንደምትሰራ ነበር አባቷ የሚያውቀው። እንግዲህ የጽናት አባት የባቢውን አባት ቤት ጠርቶት እንደተጣሉ ሲሰማ ለምን እንደተጣሉ እና እሱ የባቢ አባት እንግዲህ በጽናትና ባቢ መካከል አትግባ ሌላው ሊጠይቀው ነበር የጠራው።
ከዚያ በኋላ እንግዲህ አቶ ተስፋዬ ልጅ እንዲቸገር አልፈለግም ነበር ያለው። ማነው እንግዲህ በጽናት አባት በጽናት አባት ድርጅት መቀመጡን ረሳውና ዛሬ ቀን ጥሏቸው እንደዚህ ቢሆኑ ልጄ ከአንተ ልጅ ጋር መኖር እንዲኖር አልፈቅድም ተቸግሮ እያለው ነበር። እነዚህ ልጆች ፍቅር በንጹህ ፍቅር ነው የተገናኙት። ገና ደግሞ ወጣቶች ናቸው። ነገ ሰርተው ሀብት ማፍራት ይችላሉ እና በእነሱ መካከል አትግባ እያለው ነበር የጽናት አባት። ይህ ለዚህ መጥራ በዚህ እንደሆነ ባቅ ኖሮ አልመጣም ነበር እያለው ነበር ማለት ነው። ለመሆኑ ጽዳት ሰርታ ነው እንዴ የምትቀየረው አለው ማለት ነው የባቢ አባት። ያን ጊዜ በጣም ነበር የተናደደው የጽናት አባት። ምክንያቱም ጽናት ያለችው ስራ ሌላ ነው። ጽዳት መስራቷን አታውቅም ነበር ማለት ነው። በጣም ነበር ያዘነው። እንግዲህ አቶ ተስፋዬም ሄዱ። ከዚያ በኋላ ጽናት ስመጣ እንግዲህ በጣም ነበር እንትን ያሏት ማለት ነው የጽናት አባት። እንግዲህ ሪሃል የባቢ ደግሞ ጓደኛ የነበረችው እንግዲህ ራሄል በጽናት እናት በደካማ ጎኗ ገብታ ጽናትን ከሷ ለመለያየት እና በገንዘብ ልትገዛ ትፈልጋለች። ብሌን ግን ዝጋ ብሌን የጽናት ጓደኛ በጣም ጠንካራ ጀግና ልጅ ናት ማለት ነው። እንደዚህ በገንዘብ ትቀይር አይደለችም። እናቷንም እንዳትቀይርባት እና እናቴ ጋር ድርሽ እንዳትይ ብላት አስፈራርታታለች ማለት ነው። እንግዲህ በዚህ ስትል ደግሞ የት ሄደችው? እንግዲህ የራሄል ክፋት ማለት ነው። በጣም የሰው ልጅ ግን ከባድ ነው። የዚህን ያክል የሰው ልጅ ለማጥቃት እርምጃው መራመድ። ቤት አከራዮቹ ጋር ነበር እንግዲህ ነጽነት ተከራይተው ነው የሚኖሩት። የነጽናት ቤት አከራዮች ጋር ሄዳ እጥፍ ገንዘብ እንደምትከፍልና ነጽናትን እንዲያስወጡላት ከቤት ነበር የጠየቀችው ማለት ነው። በሱም ደግሞ እንግዲህ ተስማምታለች ማለት ነው። እንግዲህ አንደኛ ከስራ ተባረዋል። ጽናትን እንግዲህ ከባቢ ጋር ራቂ ብሏት ነበር አቶ ተስፋዬ። ያው እነሱም እንግዲህ ሊራራቁ አልቻሉም። ብሌንም ደግሞ እንግዲህ ተጎኗ ሆና አብሽር እያለቻት ነው ጽናት ማለት ነው። በጣም ደስ የሚሉ ጓደኞች ናቸው። እንግዲህ ስራ ቦታ ከመጣች በኋላ ጽናትን ባቢን ጥሪውና እንወያይ የለም ብሏት ተስፋዬ ስትጠራው ከዚያ በኋላ ባቢና ጽናት አንድ ላይ በሆኑበት ሰዓት ከስራ እንድተባረሩ ነበር የነገራቸው ማለት ነው። ያው ባቢም እንደዚህ እንድታደርጋለች ጨካኝ አባት ነው እያለ አባቱን ወቀሰ። ጽናትም ደግሞ ከቤት ገና እንዲያባረረው ባቢን እንግዲህ አታባረሪትም መውደቅ ያለውም እኔ ከዚህ ከስራ አቆማለሁ ብላ ለምነው ነበር አቶ ተስፋዬን። ቢሆንም ዘግተሻል፣ እስከዛሬ ለምንሻለሁኝ ዘግተሻል፣ ራሱም ችግሩን ሲቀምሰው ይመለሳል ወደ ቤት ብሎ ነበር ያላት። በስተመጨረሻም ደግሞ ራሄል እንግዲህ እሷ በራሷ ጎን እየሄደች ነው በተለያዩ መንገዶች። እሱም ደግሞ ስራ እንዲከለክሏቸው ታስራ እንዲወገዱ አድርጋለች ማለት ነው። እንግዲህ ታስራ ተከለከሉ ማለት ያው ደሞዝ የላቸውም። የእነ ጽናት አባት ደግሞ ህመምተኛ ነው። ኪራይ ተከራይተው ነው ማለት ነው እንግዲህ እየከፈሉ ነው የሚኖሩት። በጣም ከባድ ነው እና ስራ ታቆሙ ደግሞ መኖር ትንሽ ከብዷል። ከዚያም እንግዲህ ራሄል ደግሞ በጎን በራሷ እንትን ሄዳ የጽናትን ቤት አከራይ በገንዘብ መግዛት ነበር ያሰባችው ማለት ነው። እንደዛ ካደረገ እንግዲህ ጽናትና ናሆሜ መንገድ ላይ ሊወድቁ ነው ማለት ነው። ከባድ ነው። የመንገድ ተዳዳሪ ሊሆን ነው ማለት ነው። ችግሩ በጣም ከባድ ነው። ይህንን ያቀደችው እንግዲህ ራሄል ማለት ነው። ግን ምንም ቢሆን ምንም ጽናት እንደሚወዳትና ራሄልን መቼም ወደ እሷ እንደማይመለስ እየነገራት ነው ናሆሚ ማለት ነው። ግን ልጅቷ አትሰማም። በስተመጨረሻም እንግዲህ ስራ ሲወጡ በጣም ጽናት ተጨነቀች። በእኔ ምክንያት ነውና እንደዚህ ሆነው ከኔ ተለይ ወይም ብላ ስታስብ በጣም ነበር የተቆጣት ናሆሚ። ሁለተኛ እንደዚህ እንዳትይኝ
ስራውን በጣም መኖር እችላለሁ፣ ሌላ ስራ እየሰራሁ አንቺን ታጣሁ ግን ልቤ ይሰበራል ነበር ያላትና ቃል ያስገባት ማለት ነው። እንግዲህ ትንሽ ሰዓት ለብቻ ስጭኝ ብሎ እሷን ትቷት ሄደ ጽናትን። ብሌን መታ አጠገቧ ከስራ ከባረን ስትላት ያው ሌላ ድርጅት ስራ ፈልገሽ ትገቢያለሽ ብላ አረጋጋች። ማን ነው ጠንካራ ጓደኛ ነው ያለቻት። ከዚያም እንግዲህ ቤት ሄደው አባቷ ጋር ስትደርስ በጣም የናሆሜ ነገር ሲያስፈራት በጣም ተጨናነቀች እና ምን ሆነሽ ነው ግን ቀልብሽ እኮ አላረፈም እያለ አባቷ ሲላት፣ እንዲሁም ደግሞ ናሆሜ ጋር ምን ሆናችሁ ተጣላችሁ እንዴ እያለ ሲያውቃባት፣ አልተጣላንም ከስራ ተባረን ነበር ያለችው ማለት ነው። እንደው እንዴት የገዛ ልጅ ይጨክናል ታዋቱ ተስፋዬ ግን እየተባባሉ ነበር ማለት ነው። እና በር ሲቆረቆር በጣም ሰግታለች እንግዲህ ለናሆሜ ውጭ ላይ ስለቆየ አባዬ ባቢ መጣ ብላ ብድግ ስትል ሌላ ነገር ነው የጠበቀችው፣ ያልጠበቀችው ነገር ነው የሆነው ማለት ነው። ብቻ እንግዲህ ጽናት አሁን ላይ ችግር ውስጥ ነው። የሰው ልጅ አንድ ጊዜ ይወድቃል፣ አንድ ጊዜ ይነሳል። በሰው ንብረት አንድ ጊዜ መልሰን ማንወድቅ ምን ሰዎች በጣም ተሳስተናል። መውደቅም አለ፣ መነሳትማ፣ ማጣትማ፣ መታመም፣ ጤንነትም መሆን አለ። ሁሉም ነገር ዱንያ ላይ ይፈራረቅብና ማለት ነው። ስለዚህ ስናገኝም እንደዚህ የዝክን ያክል ሰው ልጅ መበደል ጥሩ አይደለም። ስናጣም ደግሞ ብቻ ሁሉ ነገር ተፈራራቂ ነው። ዛሬ ላይ እነ ጽናት እንግዲህ እንደዚህ የሆኑት ትናንትና ባለሀብት ነበሩ። ሁሉም ነገር ዱንያ ተቀያያሪ ነው።